ጋዛን ይታደጋታል የተባለው የዶናልድ ትራምፕ እቅድ ፈተና ገጥሞታል። እቅዱ ምን ይዟል? ትራምፕስ ምን ይላሉ? እንዲህ ይላሉ ዶናልድ ጄ ትራምፕ። በጋራ ሁላችንም ለአስርት ዓመታት የዘለቀውን መከራ ለማስቆም ጥላቻና ደም ማፋሰስን ለመግታት እንዲሁም ለመላው ዓለም ውብና ዘላቂ ሰላም ለማምጣት ቆመናል ይላሉ። ይህ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በዳቮስ ስዊዘርላንድ የምጣኔ ሀብት ፎረም ላይ የሰላም ቦርድ ሲሉ የሰየሙት ድርጅት ሲያቋቁሙ እየተናገሩት እያስተላለፉት መልእክት ነው። ጋዛን ለመታደግ ብቸኛው አማላጅ እኔ ነኝም ብለዋል። ሰላም የራቃትና መከራ የበዛባት ዓለም ትራምፕን ማመን የምትፈልግ ትመስላለች። ነገር ግን ለታዛቢዎችና ለፖለቲካ መሪዎች ይህ ትራምፕ ከሁለተኛው የዓለም ጦርነት በኋላ የተፈጠረውን ዓለም አቀፍ ስርዓት ለማወክና በእሳቸው ተጽዕኖ ስር ያለ አሰራር ለመዘርጋት ያላቸውን ፍላጎትና አዝማሚያም የሚያሳይ ነው ሲሉ እያብጠለጠሏቸው ነው። ማንም እንዲጫወትብን አንፈልግም ሲሉ የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክ በማህበራዊ ሚዲያቸው መጻፋቸው ለዚህ አንዱ ማሳያ ነው። የጋዛ ቦርድ ኦፍ ፒስ ወይም ደግሞ የሰላም ቦርድ ጥያቄ ተነስቶበታል። በአውሮፓም የትራምፕ ትልቁ ደጋፊ የሆኑት የሃንጋሪው መሪ ቪክቶር ኦርባን በበኩላቸው ትራምፕ ካሉ ሰላም አለ ሲሉ ተደምጠዋል። ለመሆኑ በትራምፕ የሚመራው ቦርድ ምንድን ነው? የተባበሩት መንግስታትን ሊገዳደረው ይችላልን? የሚል የፖለቲከኞችን ሀሳብ ቢቢሲ ይዞቷል። የቦርዱ ሊቀመንበር ስልጣን ምን ይመስላል? ሀሳቡ የተጸነሰው ባለፈው የአውሮፓውያን ዓመት በጋዛ ያለውን ጦርነት ለማስቆም በሚደረገው ጥረት ነው። በወቅቱ የጋዛ ጦርነትን ለማስቆም የቀረበውን ሀሳብ የተባበሩት መንግስታት የጸጥታው ምክር ቤት ደግፎት ነበር። አሁን ይህ ሀሳብ ወደ ታላቅ ግዙፍና ዓለም አቀፍ እቅድ አድጓል። የሚያጠነጥነው ደግሞ በትራምፕ ክብ ነው። ሾልኮ የወጣው የቦርድ መመሪያ ረቂቅ እንደሚያሳየው ትራምፕ ከስልጣን ቢወርዱም የቦርዱ የህይወት ዘመን ሊቀመንበር ሆነው ይቀጥላሉ። በእርሳቸው ስርም የልጅ ልጆቻቸው ሊቀጥሉ ይችላሉ። እንደ ስርወ መንግስት ወይም ደግሞ እንደ ዳይናስቲን ብለው። በመመሪያው መሰረት ያላቸው ስልጣን ሰፊ ነው። አባል እንዲሆኑ የፈለጓቸውን ሀገራት መጋበዝ ወይንም አለመጋበዝ ይችላሉ። በቦርዱ የሚመሩ ሌሎች ድርጅቶችን መፍጠር ይችላሉ። አልፎም ከኃላፊነት መውረድ ከፈለጉ አለያም መምራት ካልቻሉ ተተኪያቸውን የሚመርጡት ደግሞ እሳቸው ራሳቸው ነው። እንደ ንጉስም ሳይቃጣቸው አልቀርም። ዶናልድ ጄ ትራምፕ ሀገራት የቦርዱ አባል ለመሆን ለመጥራት የሚከብድ $1 ቢሊዮን መክፈል አለባቸው። ሌላው አነጋጋሪ ጉዳይም ይሄ ነው። በዚህ የአውሮፓውያን ዓመት በርካታ ጉዳዮች ተከስተዋል። ባለፉት ጥቂት ሳምንታት ብቻ አሜሪካ የቬኔዙዌላ ፕሬዚዳንት ማዱሮን በቁጥጥር ስር አውላለች። ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ዝተዋል። በሌላ በኩል ግሪንላንድ ለመቆጣጠር ማሰባቸው በአውሮፓ ትልቅ ድንጋጤንም ፈጥሯል። የቦርዱን መመስረት ለመታደም 19 ሀገራት ወደ ዳቮስ አቅንተው ነበር። ከአዘርባይጃን እስከ አርጀንቲና፣ ከቀድሞው ሶቪየት ህብረት እስከ ገልፍ ባህረ ሰላጤ ሀገራትም ታድመዋል። ብዙዎች ቦርዱን ለመቀላቀልም እጃቸውን አንስተው በአዎንታዊ መልኩ ተስማምተውበታል። እዚህ ያሉትን እያንዳንዱን እወዳቸዋለሁ ሲሉ ትራምፕ መሪዎችን ባይናቸው ገርመም ሸርመም እያረጉ ገልጸዋል፣ ተናግረዋል። የቦርዱ አባል ሊሆኑ ይችላሉ ተብለው የተጠበቁት ሀገራት ሁኔታውን እየቃኙ ዳተኝነት ያሳዩም ይመስላሉ። ቻይናና ሩሲያ ነገሩን በጥርጣሬ ተመልክተውታል። ይህ በጣም በርካታ ጉዳዮችን የሚዳስስ ነው። ከዚህ ባለፈ ፕሬዚዳንት ፑቲን ስለ ሰላም የሚመክር ድርጅት አባል ሊሆኑ መቻላቸውም ያሳስበናል ሲሉ የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኢቤት ኩፐር ተናግረዋል። ትራምፕ ሩሲያ ቦርዱን ለመቀላቀል ዝግጁ ናት ቢሉም ሞስኮ ግን ከአጋር ሀገራት ጋር ካልመከርኩበት ገና አልሳተፍም ስትል አቋሟን አሳውቃለች። እነዚህ አጋር ሀገራት ማን እንደሆኑ ሞስኮ አልተናገረችም። ምናልባት ሰሜን ኮሪያም፣ ቻይና፣ ኢራን፣ ምናልባት ደግሞ ህንድን ቀስ ብለን የምናየው ይሆናል። ስዊድን ቦርዱን አሁን እንደማትቀላቀል ስትገልጽ፣ ኖርዌይ ደግሞ ያልተመለሱ ጥያቄዎች ስላሉ ከዋሽንግተን ጋር እንወያያለን የሚል ዲፕሎማሲያዊ ምላሽ ነው የሰጠችው። ቱርክና ኢንዶኔዥያ ጨምሮ 7 ሙስሊም ሀገራት ቦርዱን የተቀላቀሉት በጋዛ ፍትሐዊና ዘላቂ ሰላም እንዲመጣ መሆኑን በይፋ ተናግረዋል። እውን በጋዛ ሰላም ይወጣል የሚለው ጥያቄ ይደር እንላለን። ነገር ግን ሾልኮ የወጣው የቦርዱ መመሪያዎች ጋዛን አንድም አያነሱ። ትራምፕ የኖቤል የሰላም ሽልማት እንደሚገባቸው በተደጋጋሚ ይናገራሉ። በትራምፕ የተተኩት የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማን በአውሮፓውያኑ 2009 የኖቤል የሰላም ሽልማት አሸናፊ መሆናቸው የሚታወስ ነው። ትራምፕ ኖቤል ካልተሸለምኩ ስለ ዓለም ሰላም አልጨነቅም ማለታቸውም ሌላው አነጋጋሪ ጉዳይ ሆኗል። አንዳንድ የዓለም መሪዎች የትራምፕን ቦርድ አለመቀላቀላቸው ዋጋ ሊያስከፍላቸው እንደሚችል ያውቁታል። የወይንና ሻምፓኝ
በወሳኝ ምርቱ ላይ 200% ታሪፍ ስጥልበት ይቀላቀላል? አለመቀላቀልም መብቱ ነው ሲሉ ትራምፕ ስለ ፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን መናገራቸውም ሌላው አስገራሚ ጉዳይ ነው። ብዙዎች በዝምታ ያለፉትን ነገር ድምጿን ከፍ አድርጋ የተናገረችው ስሎቫኒያ ብቻ ናት። ጠቅላይ ሚኒስትር ሮበርት ጎሎቭ ስጋታቸውን ግልጽ አድርገዋል። ከሰፊው ዓለም አቀፍ ስርዓት ጋር የሚጣረስ ነውም ብለውታል። ትራምፕ ይህንን ስጋት በተመለከተ ምላሻቸውን አስቀምጠዋል። ይህ ቦርድ ሙሉ በሙሉ ሲቋቋም የምንፈልገውን ነገር ማድረግ እንችላለን። ይህንን የምናደርገው በተባበሩት መንግስታት ጋር በመጣመር ነው ሲሉ ለታዳሚዎች ግልጽ አድርገዋል። ነገር ግን ይህ ምን ማለት እንደሆነ ግልጽ አይደለም። ይህን ከማለታቸው በፊት በፎክስ ቴሌቪዥን ቀርበው ቦርዱ የተባበሩት መንግስታትን ሊተካ ይችላል ወይ ተብለው የተጠየቁት ትራምፕ ሊተካ ይችላል፣ የተባበሩት መንግስታት ይህንን ያህል አስፈላጊ ሆኖ አልተገኘም ሲሉ ተደምጠዋል። የተባበሩት መንግስታት ያለውን አቅም አደንቃለሁ፣ ነገር ግን አቅሙን አሟጦ አልተጠቀመም። እኔ ያስቆምኳቸውን ጦርነቶች ድርጅቱ ማስቆም ነበረበት፣ ነገር ግን ስንኩል ነው አልቻለም ብለዋል። በአሁኑ የትራምፕ እንቅስቃሴ 193 አባል ሀገራት ያሉት የመንግስታቱ ድርጅት የሰላም አማካሪነት ሚናውን ያጣም ይመስላል። ዋና ጸሐፊው አንቶኒ ጉተሬዝ በአውሮፓውያኑ ጥቅምት 2016 በጸጥታው ምክር ቤት ከተሾሙ በኋላ ሰላም ለማምጣት የሚደረግ ዲፕሎማሲ ለማጠናከር ቃል ገብተው ነበር። ባለፈው 10 ዓመታት ድርጅቱ የሚያደርገው ጥረት በጸጥታው ምክር ቤት ሲገታም ታይቷል። ድምፅን በድምፅ የመሻር መብት ያላቸው አሜሪካን ጨምሮ ሌሎች ሀያላን ሀገራትና ጦርነት የሚያቀነባብሩ ተዋናኞች ለመንግስታቱ ድርጅት ፈተና ሆነዋል። ይህ የተባበሩት መንግስታትናም የጸጥታው ምክር ቤት ውድቀት ማሳያ ነው የሚሉት የድርጅቱ የቀድሞ ሰራተኛ ማርቲን ግሪፊትስ የትራምፕን ጦርነት ለማስቆም የሚያደርጉትን ጥረት ልንቀበለው ይገባል ይላሉ። ነገር ግን የቀድሞ የተባበሩት መንግስታት ሰብአዊ ጉዳዮች ምክትል ዋና ጸሐፊ ካለፉ 80 ዓመታት ውድቀት ልንማር የሚገባው አካታችነትን ነው። የዓለም አቀፉ ማህበረሰብ ተወካይ መሆን ያለባቸው የትራምፕ ጓደኞች ብቻ አይደሉም ሲሉ ይሞግታሉ። ጉተሬዝ በቅርቡ በሰጡት አስተያየት በህግ የበላይነት የሚያምኑ እንዳሉ ሁሉ በኃይል ህግ መተካት አለበት ብሎ የሚያስቡም አሉ ብለዋል። ትራምፕ 8 ጦርነቶችን አስቆሚያለሁ ብሎ ስለሚሉት ጉዳይ የተጠየቁት ዋና ጸሐፊው የተኩስ አቁሞች ናቸው የሚል ምላሽ ሰጥተዋል። ከነዚህ መካከል በሩዋንዳና ኮንጎ ዲሞክራቲክ ሪፐብሊክ መካከል የተደረገው የተኩስ አቁም ስምምነት ወዲያውኑ ፈርሷል። ካምቦዲያና ታይላንድ አሁን በድንበር ይገባኛል ጉዳይ እየተወቃቀሱ፣ ህንድና ፓኪስታን ያደረጉትም ስምምነት የትራምፕን ሚና ብዛም የሚያጎላ አይደለም። በኢራንና በእስራኤል መካከል የነበረውን የ12 ቀናት ጦርነት እንዲቆም ያደረገው ትራምፕ ጣልቃ ገብተው የአየር ጥቃት በመፈጸማቸው ነው። እሳቸው ግን አስቆሚዋለሁ እያሉ ይከራከራሉ። ትራምፕ በፈጠሩት ተጽዕኖ በጋዛ ያለው ጦርነት ቆሞ የፍልስጤማውያንን ስቃይ እንዲቀንስ ቢያደርጉም አሁንም እስራኤል ጥቃቶችን እየፈጸመች እንደሆነ ይታወቃል። የትራምፕ የሰላም ቦርድ ቅርጽ እየያዘ እየመጣ ባለበት በአሁኑ ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቦርዱ አባል መሆናቸው ማጨቃጫቂ ሆኗል። አንዳንድ የትራምፕ ተቺ የሆኑ ሰዎችም ቢሆን ፕሬዚዳንቱ የጸጥታው ምክር ቤትን ሊገዳደሩ መቻላቸው ትክክለኛ እርምጃ ነው ይላሉ። ትራምፕ የተባበሩት መንግስታትን ስጋት ላይ የሚጥል ድርጅት ለማቋቋም እያቀዱ ያሉበት ጊዜ ጉተሬዝ የስልጣን ማብቂያ ጊዜ ጋር ተገጣጥሟል። ዋና ጸሐፊ ሁለተኛ የስልጣን ዘመናቸው በዚህ የአውሮፓውያን ዓመት መገባደጃ ላይ ያጠናቅቃሉ። የዩክሬን ጦርነትን በአንድ ቀን አስቆመዋለሁ ሲሉ የዛቱት ትራምፕ በአንድ ዓመት የስልጣን ቆይታቸው ሰላም ማምጣት ቀላል ጉዳይ እንዳልሆነ ተረድተውትም ይሆናል። በመካከለኛው ምስራቅ የሚሰማው የጥይት ድምፅ አነስተኛ መሆኑን አድንቀው በዩክሬንም በቅርቡ ሰላም ይመጣል ሲሉ ተደምጠዋል። ራሳቸውን የዓለም የሰላም ሊቀመንበር አድርገው የሚቆጥሩት ዶናልድ ጄ ትራምፕ እነሆ ለዓለማችን ሰላም ሲሉ ጠንከር ያለ ንግግር አሰምተዋል። እውን ትራምፕ ሰላምን ያመጣሉን? ጊዜ ይፍታው። ፕሬዚዳንት ዶናልድ ትራምፕ የጋዛ የሰላም እቅድ በተባበሩት መንግስታት ድጋፍ ያገኘም ነበር። የዚህ የሰላም እቅድ አካል የሆነው አዲስ ዓለም አቀፍ የሽግግር አካል አወዛጋቢም ሆኗል። የሰላም ቦርድ ዋና ስራ አስፈጻሚ አባላት ሆነው ከተካተቱት መካከል የቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር የሚገኙበታል። ቶኒ ብሌር በአውሮፓውያኑ 2003 ኢራቅ ላይ የተፈጸመውን ወረራ በመደገፍም ይከሰሳሉ። በቦርዱ ውስጥ አንድ ፍልስጤማዊ የለም። ቋሚ የቦርዱ አባል ለመሆን $1 ቢሊዮን መክፈል ያስፈልጋል? ሌላው ጥያቄ ነው። በቦርዱ ውስጥ የመንግስታቱ ድርጅት ያለው ሚና ማነጋጋሪ ሆኗል። የሰላም ቦርዱ ለማን ነው ጥሪ የቀረበው የሚል ጥያቄም ቀርበዋል። በርካታም የዓለም መሪዎች የቦርዱ አባል እንዲሆኑ ጥሪ ቀርቦላቸዋል። ሪፖርቶች እንደሚጠቁሙት የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒስ፣ የብራዚል ፕሬዚዳንት ሉዊስ አናሲዮ ሉላ ዳሲልቫ፣ የቆጵሮስ ፕሬዚዳንት ኒኮስ ክሪስቶዱለስ፣ የግብፅ ፕሬዚዳንት አብድልፈታህ አልሲሲ፣ የአውሮፓ ህብረት ኮሚሽነር ኡርሱላ ቮንደርሌን፣ የግሪክ ጠቅላይ ሚኒስትር፣ የህንድ ጠቅላይ ሚኒስትር፣ የዮርዳኖስ ጠቅላይ ሚኒስትር፣ የፓኪስታን፣ የፖላንድ ፕሬዚዳንት፣ የሩሲያ ፕሬዚዳንት፣ የቱርክ ፕሬዚዳንት፣ የዩናይትድ ኪንግደም ጠቅላይ ሚኒስትር፣ የኒውዚላንድ ጠቅላይ ሚኒስትር ክሪስቶፈር ሉክሰን ጥሪ የቀረበላቸው ሲሆን ነገሩን እያጤኑት እንደሆነም ተናግረዋል። የታይላንድ የውጭ ጉዳይ መስሪያ ቤትም የጥሪው ዝርዝር ይዘት እየቃኘ መሆኑን ይፋ አድርጓል። በሰላም ቦርዱ ለመካተት እነማን ፈቀዱ? በቦርዱ እንዲካተቱ የቀረበላቸውን ጥሪ
ጥሪ መቀበላቸውን በይፋ የገለጹት ደግሞ የአልባንያ ጠቅላይ ሚኒስትር ኤዲ ራማ፣ የአርጀንቲና ፕሬዚዳንት ሃቬር ሚሌ፣ የሃንጋሪ ጠቅላይ ሚኒስትር፣ የካዛኪስታን ፕሬዚዳንት፣ የፓራጓይ ፕሬዚዳንት፣ የዩዝቤኪስታን ፕሬዚዳንት፣ የቪየትናም ኮሚኒስት ፓርቲ፣ የቤላሩስ ፕሬዚዳንት አሌክሳንደር ሉካሸንኮ ለመሳተፍ ዝግጁ መሆናቸውን አስታውቀዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ጥሩን ቢቀበሉትም የቦርዱ አባል ለመሆን ገንዘብ አይከፍሉም። የሰላም ቦርዱ ለመቀላቀል ቅድመ ሁኔታዎችም አሉ። የአሜሪካ ባለስልጣን ለቢቢሲ አጋር ሲቢኤስ እንደተናገሩት ቦርዱ ለመቀላቀል የተቀመጠ ምንም ቅድመ ሁኔታ የለም። ሆኖም ከ3 ዓመት በላይ ለሚዘልቅ ጊዜ የጋዛ ሰላም ቦርድ ቋሚ አባል መሆን የሚፈልጉት አካላት $1 ቢሊዮን መክፈላቸው የግድ ነው። ገንዘቡ ጋዛን መልሶ ለመገንባት እንደሚውል ትራምፕ ይከራከራሉ። የቦርዱ የዕድሜ ዘመን መሪ ትራምፕ ናቸው። ከፕሬዚዳንትነት ቢለቁም ቦርዱን መምራት ይቀጥላሉ። እንግዲህ ጃሬድ ኩሽነር አማቻቸው አሉ። ምናልባት የራሳቸውን ዳይናስቲም ሊያስቀጥሉ ይችላሉ። ከሰላም ቦርዱ በተጨማሪ 2 ከፍተኛ ቦርዶች ይፋ ተደርገዋል። አንደኛው ፋውንዲንግ ኤክስኪዩቲቭ ቦርድ የሚባል ሲሆን ኢንቨስትመንትና ዲፕሎማሲ ላይ ያተኩራል። ሁለተኛው ደግሞ ጋዛ ኤክስኪዩቲቭ ቦርድ ይባላል። ጋዛን የማስተዳደር ሁኔታን የሚከታተል ሲሆን በሽግግር አስተዳደር ስር በጋዛ መልሶ ግንባታ ላይ የሚሳተፍ ነው። ነጩ ቤተ መንግስት እንዳለው በዚህ ቦርድ ውስጥ እንዲሰሩ የተመረጡ አባላት ለጋዛ ህዝብ ሰላም፣ መረጋጋትና ብልጽግና ለማስፈን ውጤታማ አስተዳደርና አገልግሎት የማቅረብ ኃላፊነት ተጥሎባቸዋል። ፋውንዲንግ ኤክስኪዩቲቭ ቦርድ በትራምፕ ይመራል። በጋዛ መልሶ ግንባታ ዋነኛ ተሳትፎ የሚኖረው ሲሆን ነጩ ቤተ መንግስት እንዳለው አባላቱ የአሜሪካ የውጭ ጉዳይ ኃላፊ ማርክ ሮቢዮ፣ የአሜሪካ መካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር ናቸው። በቦርድ ውስጥ ፍልስጤማውያን አሁንም አልተካተቱበትም። ከኳታርና ከቱርክ ከፍተኛ ፖለቲከኞች ተካተዋል። ሁለቱ ሀገራት የእስራኤልን የጋዛ ወረራ በጽኑ በማውገዝም ይታወቃሉ። ለ2 ዓመት እስራኤል በፈጸመችው ጥቃት የጋዛ 80 በመቶ የሚሆነው ህንፃ ወድሟል አሊያም ተጎድቷል። የመንግስታቱ ድርጅት እንዳለው ፍርስራሹም 60 ሚሊዮን ቶን ይመዝናል። ተፈናቃዮች በምግብና መጠለያ እጥረት እየተንገላቱ ይገኛሉ። እርዳታ ሰጪዎች መሻሻል እንዳለ ቢናገሩም እስራኤል ስራቸውን እንዳያከናውኑ ክልከላ መቀጠሏን ይናገራሉ። እስራኤል እርዳታ እንዲደርስ እያመቻቸች እንደሆነ ብትናገርም ክልከላው የመጣው ሐማስ የተራድኦ አገልግሎት ለራሱ ጥቅም እየዋለው በመሆኑ ስትል ትሞግታለች። በጋዛ እርዳታ ላለመድረሱ እስራኤል ተመድን ተጠያቂ ማድርጋለች። ዋነኛው መሰናክል ግን የተኩስ አቁም ስምምነቱን ማስጠበቅ ይመስላል። ሐማስ ትጥቅ የሚፈታው ፍልስጤም እንደ ሀገር ስትቋቋም መሆኑንም አቋሙን አስቀምጧል። አብዛኛው የጋዛ ሰርጥ የሚቆጣጠሩ የእስራኤል ጦር በበኩሉ ከአካባቢው ለቆ የሚወጣው ሐማስ ትጥቅ ሲፈታ መሆኑን አሳውቋል። የትራምፕ የሰላም ቦርድ ምን ያህል ለውጥ ያመጣል? ለዘላቂ ሰላም መስፈንስ ምን ያክል አቅም አለው የሚለው በጊዜ የሚታይ ይሆናል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም